ምድራችን ከሐሳባዊነት ወደ ተግባራዊነት ነው የምትጓዘው። ዛሬ የደረስንበት የቴክኖሎጂ ዓለምም ተግባር ከመሆኑ በፊት በሰው ልጅ አእምሮ ውስጥ በምናብ ተጸንሶ ነበር። ዛሬ እውን የሆነው ቴክኖሎጂንም እንደ ሊዮናርዶ ዳቪንቺን የመሰሉ የጥበብና የሳይንስ ሊቃውንት ቀድመው በምናባቸው ውስጥ አግኝተውት ነበር። በተፈጥሮ ውስብስብ ንፍቀ ክበብ ውስጥ የምድር አቅጣጫ በሰው ልጅ መዳፍ ውስጥ ለመውደቁ ጥሩ ማሳያም ነው። ሰው ያስባል፣ ያልማል፣ ይጽፋል፣ የጻፈውንም ይተገብረዋል። ለዚህ ነው ዳቪንቺና መሰሎቹ ቴክኖሎጂን አሰቡ፣ አለሙ፣ ጽፈውም ለትውልድ አሸጋገሩ። ትውልድም ተስፋን ሰነቀ። ከአውሮፓ እስከ ኤዥያ፣ ከላቲን አሜሪካ እስከ አፍሪካ በእድገታቸው በስልጣኔያቸው ያስደመሙን ሀገራት ኢኮኖሚያቸውን ስንመለከት ብርቱ የቴክኖሎጂ አስተዋጽኦና አሻራ አለ። አስተዋጽኦ ከፍተኛ ከሚባለው የቴክኖሎጂ ውጤቶች መካከል በይነመረብ ወይም ኢንተርኔት አንዱና ዋነኛው ነው። በዕለት ተዕለት የህይወት አውዳችን ውስጥ ዘልቆ በመግባት ህይወትን እያቀለለ ይገኛል። በ17ኛው ክፍለ ዘመን ጄምስ ዋት የእንፋሎት ኃይልን እንካችሁ ሲል ለኢንዱስትሪው በኩር የሆነውን የመጀመሪያ የኢንዱስትሪ አብዮት አቀጣጠለ። በ19ኛው መቶ ክፍለ ዘመን መጨረሻ ደግሞ ኤሌክትሪክን፣ ስልክን ጨምሮ ቴክኖሎጂ በስፋት የተዋወቀበት፣ የሳይንሳዊ ግኝቶች የተበራከቱበት፣ በስፋት ማምረት የተስፋፋበት ሁለተኛው የኢንዱስትሪ አብዮት መፋፋም ጀመረ። ናኖ ቴክኖሎጂ ባዮቴክኖሎጂን ይዞ እንደ አዲስ ያበራው ሶስተኛው የኢንዱስትሪ አብዮት ደግሞ ቀድሞ ከምንጠቀምበት የአናሎግ ኤሌክትሮኒክስ ቴክኖሎጂ ወደ ዲጂታል የተሸጋገረበት ሆነ። ከሰው ሰራሽ አስተውሎት፣ ሮቦቲክስ፣ ቢግ ዳታ ጋር በመሆን የአራተኛው የኢንዱስትሪ አብዮት መገለጫ ተደርጎ ይወሰዳል። ኢኮኖሚውን በብዛት እየተጠቀሰ የምንሰማው ስም ነው። በተለይ በ2000ዎቹ በፈረንጆቹ አቆጣጠር መጀመሪያ ሌላ አይነት ስም ነበረው። ኖሌጅ ኢኮኖሚ ይባል ነበረ። ያ የተባለበት ምክንያት አይሲቲ የምንለው ወይ ደግሞ ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ከዲጂታል ሚንሶች ጋር እንዲሁም ደግሞ ከእውቀት ጋር ተደምሮ የሚያመጣው አዲስ አይነት ኢኮኖሚ ተብሎ ስለሚታሰብ ነው። ደራሲ ነበረ ዳን ታፕስካት የሚባል እሱ በጻፈው መጽሐፍ ላይ ነው ለመጀመሪያ ጊዜ ዲጂታል ኢኮኖሚ የሚለው ቃል የተዋወቀው። ባለፉት 20 ምናምን ዓመታት ደግሞ ብዙ ለውጦች ደግሞ አሉ። ስለዚህ አሁን ላይ ባለው ትሬንድ ወይም ደግሞ ሂደት ወይ ደግሞ መራቀቅ ዲጂታል ኢኮኖሚ ስንል የኢኮኖሚ አክቲቪቲዎች አሁን በምናውቃቸው አይነት ሁኔታ የሚከናወኑት በባህላዊ መንገድ ብለን ብንወስድ የሚከናወኑት ነገሮች በሙሉ ወደ ዲጂታል ተቀይረው በኢንተርኔት፣ በመረጃ ዳታ በምንለው፣ በእውቀት እና በዲጂታል ሰርቪሶች አገልግሎቶች እነዚህ የለዞች ቅምርና ጥምረት ዲጂታል ኢኮኖሚ የሚለውን ትርጉም እንዲሰጠን ያደርጋል ማለት ነው። ዲጂታል ኢኮኖሚ በዓለማችን በኢንተርኔት መሰረተ ልማት መፈጠር ምክንያት ወደ ዓለማችን የኢኮኖሚ ስርዓት እንደተቀላቀለ ይነገርለታል። በይነመረብ ወይም
ኢንተርኔት የበይነመረብ መተግበሪያዎችንና ቴክኖሎጂ ቁሶችን መሰረት ያደረገው ዲጂታል ኢኮኖሚ ለየት ያሉ ባህሪያት አሉት። ኢኮኖሚው ዕውቀት ላይ የተመሰረተ እየሆነ መሄዱ ነው። ዕውቀት ላይ የተመሰረተ ማለት ምንድነው? አዳዲስ የሆኑ የኢኮኖሚ ቫልዩዎች ወይንም እሴቶች የሚጨመሩት ዳታን በመጠቀምና አዲስ ዕውቀትን በመጠቀም ነው። ዳታና አዲስ ዕውቀትን ለመጠቀም ደግሞ ዋናው ትልቁ ነገር ኢኖቬሽን ነው። ኢኖቬሽን ላይ የተመሰረተ ኢኮኖሚ ማለት ነው። ኢንተርኔት ባይኖር ዲጂታል ኢኮኖሚ የሚለውን ነገር ማውራት አንችልም ማለት ነው። ሌላው ግሎባል በሎካል ነገር በአንድ ቦታ ላይ የተወሰነ ሳይሆን ዲጂታል ኢኮኖሚ ስንል ቤዚክሊ ከአንድ የዓለም ጥግ ሌላ የዓለም ጥግ ያለውን የሚያነካካ እንዲቀላጠፍ የሚያደርግ በኋላና ምሳሌዎችን መናገር እንችላለን። ሌላው 24/7 እንለዋለን። 24 ሰዓት 7 ቀን ሙሉ ክፍት ነው የዲጂታል ኢኮኖሚ። ተዘግቷል የሚባል ነገር የለም። ኢንተርኔት እስካለ የሚሰጠው ሰርቪስ እስካለ ድረስ ኦልዌይስ ኦን እንለዋለን። ሌላው እጅግ በጣም ፋስት ፔስ ወይ በጣም ፈጣን በሂደቱ በባህሪው መቀየር በጣም ፈጣን ነው ወይ በአዳዲስ ነገር መምጣቱ። ሌላው መረጃ መር ነው፣ ዳታ ድሪቭን እንለዋለን። ኢንተርኔቱም ቢኖር ሲስተሙም ቢኖር መረጃ ወይ ዳታ ከሌለ ዲጂታል ኢኮኖሚ የሚባል ነገር ማውራት አንችልም። ኢትዮጵያ ውስጥ በተለይ አዲስ አበባ ትራፊክ በጣም ከባድ ነው እና ኢንትረስቲንግ የሆነ ነገር ነገረኝ። ምን አለ ሰለሞን አለ ምናልባትም ከተማ ውስጥ ያለው ከፍተኛ መተራመስ ከመኪና መብዛት ብቻ እሱም ትልቁ ነው እና የመንገድ ስርዓቱ የአነዳድ ስርዓቱ መበላሸቱ እንዳለ ሆኖ ግን ኢንፎርሜሽን አርቢትራጅ የምንለው ነገር አለ። ማለት የመረጃ ልውውጡ ነው ከተማው ላይ ያለው ትራፊክ ላይ ለመጨናነቅ ሳይንቲፊክ ፕሩቭ የለንም ገና፣ ግን ከምናየው ነገር ብዙ ፐርሰንቱን የጨመረው እንዴት ምናምን ስንባባል ኢማጂን ከአንድ ቢሮ ወደ ሌላ ቢሮ ከአንድ ጉዳይ ወደ ሌላ ጉዳይ ፑሽ የምናደርገው የደብዳቤ ብዛት የወረቀት ብዛት ይህን እዛ ጉዳይ ለማስፈጸም ኢማጂን ያ ኢገቨርነንስ በምንለው ኢሰርቪስ በምንለው ቢቀየርና ሁሉም በያለበት ሆኖ ጉዳዩን ማስፈጸም ቢችል ከተማው ላይ ያለውን ኢቨን ፊዚካል የሆነውን የትራፊክ መጨናነቅ በምን ያህል ፐርሰንቴጅ መቀነስ እንደሚቻል። ዓለም በፍጥነት ትለወጣለች። በየጊዜው የሚመጡት አዳዲስ አሰራሮችን የማናቃቸው እስኪመስለን ለውጡ ፈጣን ነው። ዲጂታል ኢኮኖሚ በዚህ ተለዋዋጭ ዓለም እያደገ የመጣ ስርዓትን በማዘመን በሁሉም ቦታ ዘልቆ በመግባት አስተማማኝ የኢኮኖሚ ዘርፍን በመፍጠር ኑሮን እያቀለለ ይገኛል። ምንድነው ፋይዳው የሚለውን እንደው ብንጠቅስ ያው በጣም በርካታ ከስተመሮችን ወይ ተጠቃሚዎችን ተደራሽ በቀላሉ ማለት ይቻላል በትራዲሽናል ወይ ከምናደርገው ይልቅ አዲስ ስራ የመፍጠር ብቃትም አለ። አዲስ ስራ የመፍጠር ብቃት ብቻ ሳይሆን ማክሮ ሌቭል የሆነ የፋይናንሻል ሚንስ ጄኔሬት ማድረግ ይችላል። ብዙ ጊዜ አሁን ተሰሙ ይሆናል ወደ ዌስት ያለው ላይ የዲጂታል ሬቮሉሽን ያመጣው ትልቅ ሀብት ማመንጨት አይደለም። ምሳሌ ፌስቡክን ብናነሳ፣ አማዞንን ብናነሳ፣ ማይክሮሶፍትን፣ ጉግልን ብናነሳ፣ ትዊተርን ብናነሳ የመሳሰሉትን ብናነሳ እንደ ግለሰብ ራሱ መልታይ ቢሊዮነርስ የምንላቸው የመነጨው አሁን ላይ በጣም በሚገርም ሁኔታ በእነዚህ አይነት የዲጂታል ሚንሶች አማካኝነት ከፍተኛ ሀብት በግለሰብ ደረጃ፣ በኮሚኒቲ ደረጃ፣ በሀገር ደረጃ ማመንጨት የሚቻልበት ሂደት ነው እና ኢኖቬሽንን በየጊዜው የሚፈለፍል ነገር ዲጂታል ኢኖቬሽን። ሌላው ለምሳሌ በትምህርት መስክ ብንሄድ አሁን የትምህርት ጥራት ጉዳይ በጣም አንገብጋቢ ጉዳይ ነው። በሁሉም በገጠራማ አካባቢዎች ምርጥ መምህራንን ዲፕሎይ ማድረግ በጣም ከባድ ሊሆን ይችላል። ነገር ግን አንድ ምርጥ መምህርን ወይንም የተወሰኑ ምርጥ መምህራንን በማዕከል እንዲያስተምሩ አድርገን ለመላው ሀገራችን ላሉ ተማሪዎች ግን ተደራሽ በቀላሉ ማድረግ እንችላለን። ዓለማችን በጣም ኮኔክትድ ከመሆኗ የተነሳ ማንኛውም ግለሰብ ከዚህ ኮኔክሽን ውስጥ ውጭ ሆኖ ለመኖር ያዳግተዋል ማለት ነው። ከዚህ በፊት የሚሰራበትን የአሰራር ሁኔታ፣ የሚማርበትን ቢዝነስ የሚያገኝበትን ሁኔታ ሁሉ ይቀየራል። በሚቀየርበት ጊዜ ግለሰቡ አብሮ መቀየር አለበት፣ ዲጂታሊ ትራንስፎርም ማድረግ አለበት ማለት ነው። ይሄ ግለሰብ ላይ ነው። ለቢዝነሶችም እንደዛ ማንኛውም ቢዝነስ ከዚህ በፊት ይሰራ የነበረው አመራረቱን፣ አሻሻጡን ወይንም መረጃ መሰብሰቡን ከደንበኞቹ ጋር ያለውን ግንኙነትም ትራንስፎርምድ ይሆናል። አገርም በዛው ልክ ነው፣ ሲሚላር ነው የሚሆነው። በአገር ደረጃ ስናይ ደግሞ አንድ ሀገር እንደ ሀገር ህዝቦቿን የምታስተዳድርበት፣ ቢዝነሶቿን የምታስተዳድርበት፣ የውጭ ምንዛሬዋ የምታገኝበት፣ ዲፕሎማሲዋ የምትመራበት ሁሉም ነገር በዚህ በኮኔክቲቪቲው ይቀየራል ማለት ነው።
ዲጂታል ማለት ዲጂታላይዝድ የሆኑ የአሰራር ሂደቶችን በማቀናጀት አገር አቀፍ አውቶሜሽን ማሳካት ማለት ሲሆን ዲጂታላይዜሽን ማለት ደግሞ በነበረው ቴክኖሎጂ ላይ እሴት ጨምሮ አውቶሜትድ ማድረግ ማለት ነው። በሌላ በኩል ደግሞ ዲጂታላይዜሽን ማለት የማኑዋል ጽሁፎችን የመረጃ ልውውጥና ሂደትን ወደ ዲጂታል አሰራር መቀየር ማለት ነው። ፈጠራን መሰረት ያደረገ የዲጂታል ኢኮኖሚ ስርዓት በመዘርጋት የንግድ ስርዓትን ማዘመን፣ የስራ ዕድልን መፍጠር፣ የኑሮ ውድነትን ማርገብ፣ ምቹ የሆነ የገበያ ትስስርን መፍጠር የሚያስችለውን ቴክኖሎጂ በመጠቀም ያደጉ ሀገራት አጠቃላይ ዓመታዊ ገቢያቸውን በማሳደግ ላይ ይገኛሉ። በጥቂት ጊዜያት ውስጥ ታሪክ በመስራት ዓለም ላይ ግዙፍ ተጽዕኖ መፍጠር በቻለው በዚህ ዘርፍ በመሰማራት ትርፋማ መሆን የቻሉ ኩባንያዎች በርካታ ናቸው። በበይነ መረብ የግብይት አውድ የሆኑት እንደ አማዞን፣ አሊባባ፣ ኢቤይ እና መሰል ድርጅቶች አጭር በሚባል ጊዜያት ውስጥ ራሳቸውን ችለው የቢሊዮኖችና የትሪሊዮን ዶላሮች ባለቤት በመሆን ዓለምን በበላይነት እየመሩ ይገኛሉ። አንድ ምሳሌ እንኳን ልስጥሽና አንዱ ኢኮሜርስን ብናይ እና ከኢኮሜርስ ውስጥ ደግሞ አንዱ ሜጀር የሚባለው ምናልባት አማዞንን ብናይ የአመታዊ ገቢ የአምና በፈረንጆች በ2022 የነበረውን ገቢ ረቨኑ በነገራችሁ በጣም ነው የሚያስደነግጠው። 16.6 ትሪሊዮን ዶላር ጄነሬት አድርጓል አማዞን ብቻውን በኢኮሜርስ ስርዓት ውስጥ ማለት ነው። ይሄ ብቻ አይደለም። በሚቀጥሉት 5 ዓመታት ውስጥ በኢኮኖሚክ ሜዥር ኮምፓውንድ አኑዋል ግሮት ሬት ምን ይላል በተወሰኑ ዓመታቶች ተደምሮ ያለው አንድ የፋይናንሻል እድገት ወይ ደግሞ የረቨኑ እድገት እንደዛ ይለካልና በ2028 በፈረንጆች ሩቅ አይደለም ነገ ማለት ነው ወደ 7.9 ትሪሊዮን ዶላር የአማዞን የኢኮሜርስ ረቨኑ ያድጋል ተብሎ ይጠበቃልና ሌሎች የዓለም ሀገሮች ትራዲሽናል ሾፒንግ የሆነ የድሮ ነገር የቀረ ነገር ቴፕ ማጫወት እንደቀረ ሁሉ ሸክላ ማጫወት እንደቀረ ሁሉ በዚህ በግብይት ስርዓት ውስጥ በትራዲሽናል መንገድ መግዛት ስትሬንጅ የሆነ ምን ማለት ነው የሚባልበት ነገር ውስጥ እየተገባ ሄዳልና ኢቭን ወደ አማዞን ለመዘልሽና አሁን በዚህ በ2022 ላይ የአራት ወር ገቢውን እንኳን እንደው ለመናገር ያህል 127 ቢሊዮን ዶላር በአራት ወር ውስጥ ጀነሬት ማድረግ ይቻላል። በ2023 የዓለም የህዝብ ቁጥር ወደ 8 ቢሊዮን እንደደረሰ መረጃዎች ያመላክታሉ። ኢንተርኔትን ወይም በይነመረብን በመጠቀም ደግሞ ወደ ኦንላይን ግብይት ስርዓት 5 ቢሊዮን የሚሆነው ህብረተሰብ ተሳታፊ እንደሚሆን መረጃዎች ያመላክታሉ። ለመጀመሪያ ጊዜ በኦንላይን ያሉ ሰዎች ሱፐር ማጆሪቲ ሆነዋል። ማለትም 5 ቢሊዮን ማለት የዓለማችን 2/3 ሰው አሁን ኦንላይን ነው ማለት ነው። ስለዚህ የምናወራቸው ወሬዎች፣ የምንወስናቸው ውሳኔዎች፣ ፖለቲካው፣ ሁሉም ነገር እንግዲህ ከዚህ ከዲጂታል ጋር አብሮ ተያዘው። አህጉራችን አፍሪካ ከሌሎች ሀገሮች ጋር ሲነጻጸር አሁንም ወደ ኋላ የቀረች ቢሆንም በ2063 ብሩህ አፍሪካን ወይም the bright አፍሪካን ለማየት ባስቀመጠችው ራዕይ ላይ አስፍራለች። በ2030 ደግሞ የአፍሪካ ዲጂታል ትራንስፎርሜሽን ስትራቴጂን በመከተል በተሟላ ሁኔታ ወደ ዲጂታል ትራንስፎርሜሽን ለመግባት እየተጋች ትገኛለች። ዲጂታል ኢኮኖሚው ለአፍሪካ ልዩ ዕድል ነው። በተለይ ለአፍሪካም ሆነ ለታዳጊ ሀገሮች እጅግ ልዩ ዕድል ነው ይዞላቸው የመጣው። ይሄ ልዩ ዕድል ምንድን ነው? እስካሁን የነበረውን የልማት ፓተርን ወይንም ሌሎች ያደጉ ሀገራቶች የሄዱበትን የልማት ፓተርን የግድ በእነሱ ዱካን ሳንከተል ዘለን ለማለፍ የሚያስችለን በርካታ እድሎች ነው። እንግዲህ እንደ አፍሪካም እንደ ኢትዮጵያም ስናስብ አብዛኛው የህብረተሰባችን ክፍል ገጠር ነው የሚገኘው። የገጠር ሰው ደግሞ አንዱ ትልቁ ምንድነው የሌለው ነገር ኦፖርቹኒቲ ነው የሌለው ወይንም እድል ነው የሌለው። የዲጂታል ኢኮኖሚ አንዱ ከሚፈጥረው ትልቅ ነገር አንዱ ለሁሉም እኩል እድል መስጠት ነው። ለምሳሌ ሪሞት ያለውን ሰው ከተማ ያለው ሰው እኩል አይነት ተመሳሳይ የሆነ የትምህርት እድሎች ያገኛል እና የዲጂታል ኢኮኖሚው ለአፍሪካ ለታዳጊ ሀገሮችም ትልቅ በረከት ይዞ ነው የመጣው። ወደ አፍሪካ ስንመጣ
ብዙ አብዮት አልፎናል። ይሄ ሁሌ የምንናገረው ነው። ሁሌ ምን የምለውና አሁን የመጨረሻ ያመጣው ነው። አሁን አራተኛው ኢንዱስትሪ አብዮት የምንለው አለ። አሁን የጠቀስኩልሽ ሰፋፊ ቴክኖሎጂዎች የሚካሄዱበት ነው። እሱም ደግሞ እየፈጠነ እየሄደ ነው። ነገር እንደሚመጣ እናቅም። አምስተኛው አብዮት ይፈነዳል እና አፍሪካ ብዙዎቹን አምልጦናል። ስለዚህ ለእኛ ዛሬ ላይ ዲጂታል ኢኮኖሚ ምንድን ነው ብለን ስንል ይመስለኛል ማሰብ ያለብን ዛሬ ላይ ምን አለ። አሁን በ90ዎቹ ኬብል ፎን ስላመለጠን ወይ ደግሞ ኢንተርኔት በዴስክቶፕ መጠቀም ስላመለጠን እሱን ነው ካቻፕ የምናደርገው ወይ ዛሬ ላይ ያለውን የመጨረሻውን ቴክኖሎጂ ተጠቅመን በሱ ላይ ተመስርተን ስራ መስራት አለብን ወይ የሚለውን በጣም በጥልቁ ማሰብ ያስፈልጋል። ስለዚህ ብዙ ካመለጠን ሌት ካመር አድቫንቴጅ የሚባል ነገር አለ። እነሱ ያለፉበት ሁሉ አሳልፈው ወይም ደግሞ የተፈጠረው ተፈጥሮ ዛሬ ላይ ደርሷል። በሁሉ ነገር መራቀቁ ያን ጫፍ ይዘን የመጨረሻውን ይዘን በሱ ላይ መሄድ ያስፈልገናል። ዲጂታል ኢኮኖሚ ሲባል የሆነ የተራቀቀ ፋንሲ የቅንጦት ነገር አይደለም። ሄልዝ ኬር ላይ፣ እርሻ ላይ፣ ትምህርት ላይ፣ ሰፕላይ ቼን ላይ፣ የንግድ ልውውጥ ላይ፣ ትምህርት ሂደት ላይ ሁሉ ገብቶ ሊሰራ የሚችል ስለሆነ የመጨረሻውን ቴክኖሎጂ ኤአይን ወይም ተጠቅመን ስለ ኢኮሜርስ እናወራ። ለምሳሌ በባይክ ማቀበል ጥሩ ነው፣ በመኪና ማመላለስ ጥሩ ነው። ግን የመጨረሻው ቴክኖሎጂ ምንድን ነው ስናስብ ስለ ትራንስፖርቴሽን ድሮንን እናስባለን። ለምሳሌ ኢትዮጵያም አካታች የሆነ ዲጂታል ኢኮኖሚ ለመገንባት ዲጂታል ኢትዮጵያ 2025 ስትራቴጂን ይፋ አድርጋለች። መንግስት የዲጂታል ኢኮኖሚውን ለመደገፍ፣ ለማነቃቃት፣ እውን ለማድረግ በርካታ አስቻይ ስርዓቶችን እየገነባ ይገኛል። ዲጂታል የልማት ዋና አስቻይ ነው ብሎ መውሰድ አንዱ ትልቁ ነገር ነው። ያው ቅድም እንዳልኩት የዲጂታል ኢትዮጵያ 25ንም መንደፍ ሌላው ነው የሳይንስና ቴክኖሎጂ እንዲሁም ኢኖቬሽን ፖሊሲን ማውጣት ነው። በዚህ ዓመት ነው የጸደቀው ማለት ነው። ዘርፉ ለውድድር ክፍት ማድረግ ነው። እንግዲህ ከዚህ በፊት ትልቁ ማነቆ የነበረው ዘርፉ ለውድድር ያህል ክፍት አልነበረም። ያ ባለመሆኑ ደግሞ ያው ውድድር በሌለበት ብዙ ጊዜ ጥራት ያለው ተመጣጣኝ የሆነ ዋጋ እንዲሁም ደግሞ ተደራሽነት ላይ የራሱ የሆኑ እክሎች ነበሩት ማለት ነው። አሁን ግን ለውድድር ክፍት አድርጎታል። ለውድድር ክፍት ሲሆን ደግሞ ያው ለራሳቸው ሲሉ ለጥራት ያለውን ሰርቪሶችን መስጠት እንዲሁም ደግሞ ማዳረስ የሚለውን በተለይ ዋጋው ላይ ተመጣጣኝ እንዲሆን ከማድረግ ላይ የራሱ ትልቅ አስተዋጽኦ አለው። ዲጂታል አይዲ ያ ነገር ሲሆን ሰውን በዲጂታል ማዕቀፍ ውስጥ ለማስተሳሰር ይረዳል። ያ በጣም ወሳኝ ነገር ነው። ዲጂታል ፔመንት በጣም ወሳኝ። ዲጂታል ኢኮኖሚ ያለ ዲጂታል ፔመንት ኤግዚስት አያደርግም። እሱም ተካቶበታል። ኢገቨርናንስ ቅድም ያልናቸው ኢሰርቪሶች እሱን ያካትታል እና ኢኮሜርስ እና ሳይበር ሴኪሪቲንም ይዘዋል። ስለዚህ ያው ቅድም ያልኩሽ አብረው የመጣውን ነገር በዚህ ማዕቀፍ ውስጥ ፖሊሲ ሜከሮች በጣም ወሳኝ እንደሆነ ስላመኑ አካተውታል። ሌላው ጥሩ ተስፋ የሚሰጠው ነገር የፍሪ ማርኬት ኦፍ ቴሌኮም አይደለም። የቴሌኮም ሴክተሩ አሁን ወደ ፍሪ ማርኬት ውስጥ እየገባን ያለው ያ ኢሚዲየትሊ ያመጣው ኢፌክት አለ። ማለትም ከፍተኛ የሆነ የሰርቪስ መሻሻል፣ የፍጥነት መጨመር እና የዋጋ መቀነስ ያ በጣም ኪ የምንለው ነገር ነው በዲጂታል ኢኮኖሚ ውስጥ። የገንዘብ ዝውውሩንም ስናይ እንግዲህ በባለፉት 6 ወራት ብቻ ነው የምነግርሽ ከ1.4 ትሪሊየን ብር በላይ በዲጂታል አማካኝነት ያ ማለት በሞባይል ባንኪንግ ሊሆን ይችላል፣ በሞባይል መኒ ሊሆን ይችላል፣ በሞባይል ገንዘብ የምንለው በካርድ ሊሆን ይችላል እንቅስቃሴዎች ነበሩ። ሌላው ደግሞ መሰረታዊ ነገር እያየን ያለነው ምንድነው? ሰው ወይም ህብረተሰቡ ጥሬ ገንዘብን ከመጠቀም ይልቅ በዲጂታል አማካኝነት ክፍያ መክፈልን እየተለማመደ የመጣበት ሁኔታ አለ። ለዚህ ትልቁ ማሳያ የሚሆነው በየአመቱ በኤቲኤም ሲወጣ የነበረው ገንዘብ ጥሬ ገንዘብ ሰዎች በኤቲኤም እየሄዱ የሚያወጡት የነበረው ጥሬ ገንዘብ በአማካኝ በአመት በ20% እየቀነሰ ነው ያለው። ኢኮኖሚያችን አሁንም ቢሆን ካሽ ዶሚኔትድ የሆነ ኢኮኖሚ ነው ያለን ማለት ነው። ከ320 በላይ የመንግስት ተቋማት የኦንላይን አገልግሎት እየሰጡ ናቸው። በሀገር አቀፍ ደረጃ ለዜጎች ህጋዊ የዲጂታል መታወቂያ ለመስጠት ስራዎች እየተሰሩ መሆኑን ከኢኖቬሽን ቴክኖሎጂ ሚኒስቴር ያገኘነው መረጃ ያመለክታል። እንግዲህ
የዲጂታል ኢኮኖሚ በዋናነት የሚካሄደው በሳይበሩ ዓለም ነው። ልክ በዚህ በመሬት ላይ ወይም በፊዚካል ዓለም የምናደርገው ነገር ሰዎችን አይተን እንደምንለያቸው ከትራንዛክት ስናደርግ ኮንትራት እንደምንፈራረመው በዲጂታሉ ዓለምም ሳንተያይ ሳንገናኝ ነው የምናደርገው። ስለዚህ ማን ከማን ጋር ቢዝነስ እየሰራ እንደሆነ ወይም ማን ከማን ጋር ኢንተራክት እያደረገ እንደሆነ የምንለይበት አንዱ የዲጂታል መታወቂያ ነው። ይሄ የዲጂታል መሰረት ከሚባሉት አንዱ ነው። ሌላው ሁለተኛ የዲጂታል የክፍያ ስርዓት ነው። እንግዲህ ዲጂታል መታወቂያ፣ ዲጂታል ክፍያ ስርዓትና የሳይበር ሴኩሪቲ የዲጂታል አስቻይ ስርዓቶች ይባላሉ። የሚመጡት አዳዲስ ቴክኖሎጂዎች እንዲሁም ያሉትንም ቴክኖሎጂዎችን በሚጠቀምበት ሰዓት ትምህርት የሚወስድባቸውና ለቀጣይ ደግሞ በተለይ እንደ የወጣት ሀገር እንደመሆኑ ሀገራችን ያንን ያገኙትን እውቀት ያገኙትን ትምህርት ተጠቅመው ፈጣሪ እንዲሆኑ አዳዲስ ሀሳቦችን እንዲያመጡ ከማድረግ ላይ ከፍተኛ ሂደቶች ነው እንግዲህ እየመጣንበት ያለው። የዓለም ባንክ ጥናት እንደሚያመለክተው በኢትዮጵያ ከ60 እስከ 70 በመቶ የሚሆነውን የኢትዮጵያ ሕዝብ በፋይናንስ አገልግሎት ተደራሽ ማድረግ አልተቻለም። ሀገራችን ኢትዮጵያ ኢኮኖሚውን ከዲጂታል ጋር አስተሳስሮ ከመሄድ አንጻር የመጣንበት መንገድ መልካም ጅምሮች ቢሆኑም ቀረናል። በጂዲፒያችን ላይ ግሮስ ዶሜስቲክ ፕሮዳክት የምንለው የኢኮኖሚክ ሜዥር መለኪያ ነው የአንድ ሀገር እድገት አይደለ? እዛ ላይ ኮንትሪቢዩት ያደረገውን አማውንት ብንነጋገር በጣም ነው የሚያሳዝነው። በ2021 በፈረንጆቹ ያለው መረጃ ነው ያለኝ 2% ብቻ ነው ኢኮኖሚያችን ላይ ኮንትሪቢዩት ያደረገው። ይሄ ተጠቃሚዎች አሁን ቴሌብር፣ ሲቢ ብር እያልን የምንጠራው ማለት ነው የሞባይል ገንዘብ ተጠቃሚዎች ቁጥር ወደ 59 ሚሊዮን ደርሷል ማለት ነው። ይሄ ማለት ትኩረት መደረግ ያለበት 59 ሚሊዮን ደርሷል ማለት 59 ሚሊዮን ሰዎች የሞባይል መኒ አካውንት አላቸው ሳይሆን፣ ነገር ግን የአካውንቱ ብዛት አንድ ሰው ሁለትም ሶስትም ቦታ ሊመዘገብ ይችላል። ነገር ግን በአንዱ ብቻ ብናይ ለምሳሌ በቴሌብር ብቻ ብናይ ከ24 ሚሊዮን ተጠቃሚዎች በላይ የቴሌብር ደንበኞች አሉ ማለት ነው። በሞባይል ባንኪንግም ስናይ ወደ 18 ሚሊዮን ደንበኞች የሞባይል ባንኪንግ ተጠቃሚ ናቸው። በካርድ ስናይ ደግሞ ከ32 ሚሊዮን በላይ የካርድ ተጠቃሚዎች ናቸው ማለት ነው እና በዚህ አኳያ ስናይ ሰዎች ወይም የፋይናንስ አገልግሎት በዲጂታል አማካኝነት እንዲሰጥ ሰፊ መደላድል እየፈጠረ ይገኛል። የዘመነ ስራም ስለሆነ ወደዛ ከሱ ጋር በጣም ተጎዳኝቻለሁ ማለት እችላለሁኝ። ትልቁና ዋናው ነገር ኑሮሽን፣ ህይወትሽን በቃ ያለሽን ነገር ሁሉ አቀሎልሽ ነው የእንትን የሚልሽ ብዙ ነገሮችን ነው እኔ ሴቭ ያደረኩት። የዲጂታል የገበያው ሂደትም በዚህ በአሁኑ ዘመን በጥሩ ሁኔታ እየተንቀሳቀሰ ስላለ ጊዜሽን መስዋዕት ስታደርጊ አሁን ጊዜሽን ሴቭ እያደረግሽ ነው ማለት ነው። ስለዚህ በዚህ መልኩ እጅግ በጣም ጠቅሞኛል። ስራ ላይ ሆኜ ለምሳሌ ትዝ ይለኛል የውሃ መክፈል እንዳለብኝ፣ እዛ ደግሞ የመብራትን መክፈል እንዳለብኝ አስባለሁ። በፊት ጊዜ ቢሆን ሰልፉ ጣውረዱ በጣም አስቸጋሪ ነበረ እና አሁን ግን እዚሁ በሞባይል ባንኪንግ የውሃውንም የመብራትም የፈለኩትን ነገር እጠቀማለሁ ማለት ነው። ይህ ምንድነው ኑሮዬን አቀለለልኝ። ትራፊክ በጣም ምክንያቱም እዚህ ትቀጫለሽ፣ መንጃ ፈቃድሽ ይይዝና ሁሉ ተቃጥሎ አንዳንዴ እንደውም ተፈልጎ ሊጠፋ ሁሉ ይችላል። ከዛ መንጃ ፈቃዱ ከመብዛቱ የተነሳ ማለት ነው። ከዛ በኋላ እንተማመናለን። ጥፋተኛ መሆኔን ሳረጋግጥ የሚቀጣኝን እርከን አለው። በእርከኑ መሰረት ይህን ያክል ነው የምትቀጣ ይለኛል። የአካውንት ነምበሩን እዛ አስገባለሁ። እዛው መግባቱን ስክሪንሾት አድርጌ ሰጠዋለሁ። እዛ መንጃ ፈቃድ ይሰጠኝና ወዲያው በ10 ደቂቃ ውስጥ ሁሉን ነገር ጨርሼ ወደ ስራ እሄዳለሁ ማለት ነው።
ስራ ላይ እየገባ ነው። አሸዋ ዶትኮም የአሸዋ ቴክኖሎጂ ሶሉሽን አክሲዮን ማህበር አካል የሆነው የኢኮመርስ ፕላትፎርም ነው። ይህ ፕላትፎርም ኦንላይን ገበያ ፕላትፎርም ነው። ትራዲሽናል የምናውቀውን ገበያ በስልካችን ያደረገ በኮምፒውተራችን ያደረገ ጊዜያችንን፣ ጉልበታችንን፣ ገንዘባችንን የቆጠበ የገበያ ስልት ነው እና ይህንን ስናመጣ በጣም አስፓየር የሚያደርገው ምንድን ነው? ትራዲሽናል ማርኬቲንግ ወይ ደግሞ ትራዲሽናል ገበያውን በደንብ በምናየው ሰዓት ምናልባት አንቺም እንደምታውቂው በጣም ብዙ ችግር ያለበት ነው። አንደኛው ችግሩ ምንድን ነው? በጣም በብዙ የደላላ ሰንሰለት የተተበተበ ነው። ያ ማለት ቫሊዩ አድ ማያደርጉ ግን መሀል ላይ ሆነው የራሳቸውን ፕሮፊት ማርጂን እየጨመሩ የሚሸጡ ብዙ ሰዎች ያሉበት ነው እና ያንን ያቀነሰ ነው ወይ ደግሞ ያንን የሚያሳጥር ነው። አምራች ባመረተው ምርት እንዲጠቀም ሸማችም ደግሞ በቀላሉ በአስተማማኝ ሁኔታ ከአምራቹ ከአቅራቢው መግዛት የሚችልበትን እድል አለ። ሰላም ጤና ይስጥልኝ። ከአሸዋ ዶትኮም ነበር የደወልኩልሽ። አንድ ኦርደር ፕሌስ አድርገሽ ነበረ፣ የሲሪየል ኦርደር። እሺ ፔመንት ፈጽመሻል? ትራንስፈር ያደረኩት ከባንክ ትራንስፈር ያደረኩት ሲስተም ነው። እሺ እዚህ ጋር እያየሁኝ ነበር አንድ ኦርደር። እሺ ያንቺ ኦርደር ነው። እሺ ፔድ አድርገሻል። ለስንት ሰዓት ነው እንዲደርስብሽ የምትፈልጊ? ከሰዓት በኋላ ደርስልኝ ደስ ይለኛል። ዛሬ 9 ሰዓት ላይ። እሺ እናመሰግናለን። አሸዋ ዶትኮም ስለተጠቀምሽ ስልክሽ ነው ደግሞ ተረኛ አስተላልፌያለሁ። እናመሰግናለን። ብዙ አቅራቢዎች አሉ እኛ ጋር። ከነኛ አቅራቢዎች ውስጥ ሁሉ ያመጣልናል። ስለዚህ መርጠን ሸምታለን ማለት ነው፣ መርጠን እንገዛለን ማለት ነው። ስለዚህ ግዢ ምናልባት ስታስቢ ራሱ ብዙ ሰዓት የሚፈጀውን የመርካቶ ጉዞ ወይም ሌላውን በስልክሽ በ5 ደቂቃ ውስጥ የምትፈልጊው ነገር አውቀሽ ወስነሽ ገዝተሽ ከዛ ቤትሽ እንዲያመጡልሽ መደወል ነው፣ ወይ ደግሞ እዛው ላይ እነሱ ፎሎ ያደርጋሉ ማለት ነው። ኤቭሪቲንግ ስልኩ ላይ ማለቅ የሚችል ስለሆነ Password required. Access granted. All right, we're in business. ቴክኖሎጂ እየበለጸገ እንደሚመጣ ሁሉ የተለያዩ ወንጀሎችም ራሳቸውን እያበቁ መምጣታቸው አይቀሬ ነው። ዲጂታል ኢኮኖሚ ሲታሰብ የተለያዩ ስጋቶች አብረው ቢነሱም የሳይበር ጥቃቶች ግን ግንባር ቀደሞች ናቸው። አሁን ሳይበር ክሪሚናልስ ሃከርስ ፊታቸውን ወደ አፍሪካ ያዞሩበት ሁኔታ በጣም እየታየ ነው። ለምን? ዲጂታል ነገሩ እያደገ ነው። የሞባይል ትራንዛክሽኑ፣ ሞባይል ፎን አጠቃቀሙና በዛ ውስጥ የሚመጣው አዳዲስ የዲጂታል ሶሉሽኖች እየመጡ ነው። ስለዚህ ገንዘብ በዲጂታል ውስጥ በጣም እየተንቀሳቀሰ ነው፣ ወይም ደግሞ ኢኮኖሚው። ስለዚህ እዚህ ውስጥ ደግሞ ክፍተት እንዳለ ያውቃሉ ሳይበር ክሪሚናልስ፣ ምክንያቱም እዛ ላይ ትኩረት እያደረገ እንዳለ እና አንድ ሪፖርት ትክክለኛ ፊገር ረስቼዋለሁ፣ ግን ኢቨን የአፍሪካ ባንኮች እና የትራንዛክሽኖች በየአመቱ በቢሊዮኖች የሚቆጠሩ ዶላሮች በዚህ ክፍተት የተነሳ በሀከሮች በቀላሉ ሲስተሞች ዊክ ስለሆኑ በዛ ውስጥ ሉዝ ያደርጋሉ እና አይ ቲንክ ሎ ወይ ህግ ቴክኒካል ሜዥር ወይ ደግሞ ሶፍትዌር ሶሉሽኑ አይ ቲንክ ኢን ፕሌስ መቀመጥ አለበት። ብሔራዊ ባንክ የቁጥጥር ስራ የህግ ማዕቀፍ የማውጣት ስራ ይሰራል። ሁለተኛው ደግሞ ከተጠቃሚ ፖይንት ነው ያለው። ተጠቃሚው ማረጋገጥ አለበት ምንጩ። ሰው ይሄ ትዕዛዝ ማን ይዘወረልኝ፣ ከየት ነው የመጣው፣ ይሄ ጉዳይ ለማን ነው ማስተላለፈው ገንዘብ የሚለውን በአግባቡ ማወቅ መቻል አለበት። በህብረተሰቡን ማሳወቅ ውስጥ ሁለት አካላት ሚና አላቸው። አንደኛው አገልግሎት ሰጪዎች ናቸው፣ ህብረተሰቡን በአግባቡ ማሳወቅ መቻል አለባቸው። ሁለተኛው ደግሞ ብሔራዊ ባንክ ነው። አሁን ይሄ ደግሞ በፋይናንሻል ኤዱኬሽን ወይም ሊትሬሲ አማካኝነት የሚተገበር ነው። ሰውን ማንቃት መቻል አለብን። እሱም ስትራቴጂ አለው ብሔራዊ ባንክ እየተገበረ ያለው። በዚህ መሰረት ሰው ንቃተ ህሊና ሊኖር ግን ዋናው ነገር መጠንቀቅ ያስፈልጋል። ንቃተ ህሊና ሊኖር ያስፈልጋል ማለት ነው። ወይም ደግሞ እንደተጭበረበሩም ቶሎ ብለው ወደ ህግ አካላት ሄደው ያን ነገር ጉዳይ ነው ሪፖርት ከተደረገ ገንዘቡ ሳይጠፋ በፊት ሊገኝ የሚችልበት ሁኔታ ሊኖር ይችላል ማለት ነው። ህግን መሰረት ያደረገው ሀገራዊ ህግ አለን ማለት ነው። በህጉ ነው
የትኛውም አይነት ልውጦች በሚከናወኑበት ይሄንን ህግን የለነገግን ሌሎች አስፈላጊ ምክንያቱም ቴክኖሎጂ ተለዋዋጭ ነው። በየጊዜው አዳዲስ ቴክኖሎጂዎችን ይመጣሉ። ስለዚህ እነዚህ አዳዲስ ቴክኖሎጂዎችን ሊደግፍ የሚችል ህጎች መውጣት ይኖርባቸዋል። አሁንም ይቀጥላሉ። ስለዚህ ይሄንን የሚደነግገውን አዋጅ መሰረት አድርገን ነው እንድንቀጥል ያደርገናል ማለት ነው። እንደ ሀገር በጣም ትልቅ ስራ ነው የተሰራው ማለት ነው። እያንዳንዱ በኤሌክትሮኒክ የምናደርጋቸው ውጦች ህግን መሰረት ያደረጉ ናቸው ማለት ነው። ይህ የቴክኖሎጂ አብዮት የተለያዩ የአሰራር ክፍተቶችን የሚሞላ ተቋማትን ተወዳዳሪ የሚያደርግ የስራ ዕድልን የሚፈጥር ቢሆንም ቁጥጥርና ህገወጥ ድርጊቶች ላይ እርምጃ ግድ የሚለው አውድ ነው። ኦንላይን ኮሚኒኬሽኖችን ወይንም በኢንተርኔት የሚደረጉ ግንኙነቶችን ህጋዊ ማድረግ የሚል ነው። እንግዲህ ከዚህ አዋጅ በፊት በነበረው ሁኔታ ኦንላይን የሚደረጉ ግንኙነቶችን በህግ ፊት ለማስረዳት ብዙ ፕሮሰሶች ይጠይቅ ነበር። አሁን ግን አዋጁ በግልጽ የሚደነገገው ነገር ምንድነው? በኦንላይን የሚደረጉ ግንኙነቶች በወረቀት ከሚደረጉ ግንኙነቶች እኩል ተቀባይነት አላቸው ብሎ በሁለቱ በኩል ያሉትን ነገሮች ሁሉ እኩል ያደርጋቸዋል ማለት ነው። ስለዚህ በኦንላይን በኢሜል የምናደርገው ልውውጥ፣ ኦንላይን ዲጂታል ሪሲቶች፣ ዲጂታል ኮንትራቶች የመሳሰሉትን ነገሮች ሁሉ ህጋዊ መሰረት ይሰጣቸዋል ማለት ነው። ዓለም እየጠበበች የምትሄድበት ሂደት ነው አይደል? በምን በፖለቲካ ስርዓቱ፣ በገበያ ልውውጡ፣ በሶሺዮ ኢኮኖሚክ መስተጋብሩ ነው። እየጠበበ ሲመጣ አንድ ነገር ከትልቅ ከሉስ ወደ ሲጫብ ምን እንደሚሆነው ዴንስ ይሆናል፣ ያስጨንቃል ማለት ውጥር ያደርጋል። እዛ ውጥረት ውስጥ ግን ስፔስ ለመያዝ መስል ያስፈልጋልና መጨፍለቅ ስላለ በዛ ሂደት ውስጥ ዓለም ስትጠብ ያንን ነገር ለማሸነፍ በዚህ ሂደት ውስጥ መግባት አለ። የእሳት መፈጠር የሰው ልጅ የመፍጠርና አዲስ ነገር የማግኘት ምርምርን ከተፈጥሮ ጋር በማበር አዲሲቷን ዓለም የመፍጠር አዲሲቷን ዓለም ለመቀበል የሰው ልጆች ያደረጉት የመጀመሪያው ዘለግ ያለ ጉዟቸው ነው። የወቅቱ የዓለማችንን የኢኮኖሚ እድገት እየተቆጣጠሩ ካሉ ጉዳዮች ውስጥ ግንባር ቀደሙ ዲጂታል ኢኮኖሚ ነው። በየማህበረሰቡ የዕለት ተዕለት እንቅስቃሴ ውስጥ ሰርጾ በመግባት የሰው ልጅ ውስብስብ የህይወት ገጽታ መለወጥ ይዟል። የጊዜና የቦታ ስንክሳሮችም እየተወገዱ ነው። ኢኮኖሚያዊ ፋይዳም እየተገለጠ ነው። የዲጂታል ኢኮኖሚ ለእያንዳንዳችን ችሮታ አለው።